ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ እስቲ ቤተሰብ አድርጉኝ። ኧረ ያቺን ቀይዋ ነገር ነው ኮት ምንድን ነው? አበረታቱኝ እንጂ የሀገሬ ልጆች እንተባበር። በተለይ የመዳብ ቅመሞች እንተባበር። የእውነት ትልልቅ ቻናል ያላቸው ሰዎች ጋር ከምናበረታታ እኛን ትንንሾቹ በተለይ የመዳብ ቅመሞችን ብንበረታታ ጥሩ ነው ባይ ነኝ። እንግዲህ ስለ ሃይሚና ስለ ሩታ ነበር፣ ይቅርታ፣ ስለ ሃይሚና ስለ ብሩኬ ነውና ትላንትና ተመልሳለች ማለት ነው ከሄደችበት። የእውነት በጣም ደስ ይላል። የሰው ልጅ ለፍቅር እንደዚህ ዋጋ ሲከፍል በጣም ነው ደስ የሚለው። እኔ ደስ ብሎኛል ለብሩኬም ለሃይሜ፣ ምክንያቱም መለያየት የለባቸውም። የተዋደደ ሰው መለያየት የለበትም። በተለይ ስደት ላይ ከስደት አንዱ ኢትዮጵያ ሆኖ አንዱ ደግሞ ስደት ላይ ሆኖ በጣም ነው የሚደብረው። በጣም ይደብራል፣ ይደብራልም። ለሃይሜም ለብሩኬም ደግሞ ጥሩ ስሜት አይኖራቸውም። ምክንያቱም ፍቅር፣ የርቀት ፍቅር እኛ የመዳም ቅመሞች ነው የምናውቀው እንዴት እንደሚጎዳ፣ እንዴት በቃ ልባችሁ እንደሚሰበር፣ በብዙ ነገር ልባችሁ ይሰበራል። እና ሳይጠነክር ሳትቆይ በቃ ለፍቅር ብላ ተነስታ መምጣቷ፣ ያሰበችው አላማ ሁሉም ነገር ትታ መምጣቷ አንደኛ እኛንም ቤተሰቦቿም አከበረች። ምክንያቱም በቃ ቤተሰብን ታከብራለች። በተለይ እኛን በጣም ነው የምታከብረን ሃይሚ። እኔ በጣም ነው ያደነቅኳት። በቃ ትንሽ ናት፣ ታናሻችን ናት፣ ግን እንደ ታላቅ እንደ ትልቅ ሰው አስባ በቃ አከበረችን። እና የሰው ልጅ ጥፋት ሲያጠፋ ጊዜ ይሄ ጥፋት አጥፍተሃል ተመለስ ሲባል ጊዜ ሲመለስ በጣም ጥሩ ነው። እሷም ደግሞ ህዝቡ ሲጮህባት እና ብሩኬም ደግሞ እንደዛ ደውሎ ሲያወራት ሲጀመር እሷ ራሷ አችለውም። ብሩኬ ኢትዮጵያ ሆኖ እሷ ስደት ላይ ሆና እንዴት ነው የርቀት ፍቅር? ያ ሁሉም ላይፍ ያሳለፉ ሰዎች ዛሬ በድንገት ተነስታ ተሰዳ ፍቅራቸው ይቀጥላል ማለት ከባድ ነው። እሱም ደግሞ ያው ከኛ ከቤተሰቡ አይርቅም። ስለዚህ ወደኛ እስከመጣ ድረስ ማየቷ አይቀርም። እሷም ደግሞ ያው መስራት አልችልም ያለሁበት በጣም ከባድ ነው ብላ ነበርና እኔ ደስ ብሎኛል። ሃይሚ አድናቂሽ ነኝ። ያው ብሩኬና ሃይሚ በአካል አልተገናኙም። እንግዲህ ዛሬ ነው እንደ አዲስ የሚገናኙት። ምን እንደሚል አላቅም። ብሩክ ምን አይነት ስሜት ይሰማዋል? እኔ በጣም ደስ ብሎኛል። ቤተሰብ የሃይሚና የብሩኬ የጨረቃ ቤተሰቦች እንኳን ደስ ያላችሁ በቃ። እና ከዚህ በኋላም ደግሞ ብሩኬ በደንብ ማሰብ አለብህ። አዩ የምትባሏ ልጅ ከህይወትህ ማውጣት አለብህ። የተለያዩ ሴቶች ሲመጡ እውነት አንተ ለሃይሚ ፍቅር ካለ ከልብህ ማውጣት አለብህ። የሚመጡ ሴቶች አሉ አይደለም፣ ህይወትህን የሚበጠብጡ ሴቶች ብቻ አይደለም፣ ጓደኞች፣ ሰዎች እየተላኩ የሚመጡ ሰዎች አሉ፣ ወንዶችም ሴቶቹ ማለት ነው። እና ጓደኛ ደግሞ በአሁኑ ሰዓት ምቀኛ ነው። ሃይሚና አንተ አብራችሁ እንዳትሆኑ የሚያረጓችሁ ይቅርታ ቤተሰብና ምቀኛ ጓደኛ አለ። እንደምናየው ነው። ጊዜው ከፍቷል። ወዳጅ መስሎ ጠላት፣ እህት በእህቷ ላይ የምትነሳ አለች፣ ወንድም በወንድሙ ላይ የሚነሳ አለ። የገዛ በቃ የልጅነት ጓደኛዬ ነው ያልካቸው ሰዎች ያንተ ህይወት ሲያስቀናቸው፣ አንተ ስትበልጣቸው፣ የበላይ ስትሆንባቸው ይቀናሉ። ሰዎች ስንባል ሴጣኖች ነን። በቃ የእውነት እንደው ሴጣን አይበልጠንም። እና በጣም ከባድ ነው። ሃይሚን ቢሆን በቃ ለሚመጡ ሰዎች ፊት አትስጫቸው። በቃ ለፍቅርሽ ዋጋ ከፍለሻል። ከስደት ለብሩኬ ብለሽ ተመልሰሻል። አሁንም ቢሆን የሚመጣው ነገር ከብሩኬ ተነጋግራችሁ ሰላምን መፍጠር ነው እንጂ የሆነ ነገር በተፈጠረ ቁጥር ጓገጭ የምትሉ ከሆነ ዋጋ የለውም። ስለዚህ ያለፈው ነገር አልፈዋል። ለሚቀጥለው ግን ህይወታችሁን
በቃ ፍቅራችሁን የሚያጠነክር ነገር። ቤተሰብ ይወዳችኋል። በጣም ብዙ አድናቂ ነው ያላችሁ። አያችሁ አይደለም? 2 ቀኑን እናንተ አብራችሁ ስላልሰራችሁ ሀይሚ ደግሞ ስለተሰደደች በጣም ነው ተመልካችን ያሳዘናችሁ። በጣም ነው ልባችን የተነካው። ዛሬ ግን በጣም ደስተኞች ነን። ደግሞ በቃ አብራችሁ ስትታዩ በጣም ጥሩ ነው እና በቃ ፍቅር ማለት ይሄ ነው የእውነት ቤተሰብ። እኔ በጣም ደስ ስላለኝ ነው ተጨናነቄ ነው ይሄን የሰራሁላችሁና የሀይሚና የብሩኬ ቤተሰብ የጨረቃ ቤተሰቦች ቤተሰብ አድርጉኝ። ስደተኛ እህታችሁ ነኝ። ቻው ባይ